ውድ የቲክቶክ ተከታይ ቤተሰቦች በሙሉ ዛሬ እንግዲህ ደግሞ ሀበሻ የባህል ሕክምና የእጽዋት የምርምር ቦታችን ነው የምናሳያችሁ። የተወሰነው ነው ሙሉን ቀርጾ ለማሳየት ቢያንስ ከአንድ ሰዓት በላይ ስለሚፈጅ የተወሰነውን ዛሬ ሲቀርጽ አድርገን እናሳያችሁ ነው። እንግዲህ የምታዩት በሙሉ እጽዋት ነው፣ የተለያየ እጽዋት ነው ያለበት። ይሄ የምታዩት ዘግዝቆ ነው። በዚህ በኩል ያላየውን እንግዲህ ያላያችሁ እንድታዩት ነው። ይሄ እንግዲህ አሁን ለምሳሌ የምታዩት እንግዲህ ብዙ ስሙን ማንገልጽላችሁ ነገር አለ ማለት ነው። ለምን ማንገልጽላችሁ? አሁን የሀገርን እንግዲህ ብዙ ጊዜ እጽዋትን ለባዳ አሳልፎ መስጠት ነው። እንግዲህ እጽዋት ቦታችን ይሄን ይመስላል። ማንኛውም ሰው እንግዲህ ከማውራት በአካል መጥቶ ማየት ይቻላል። ማየት ማመን ስለሆነ ዝም ብሎ እዛ ሆኖ መንፈስ አያስፈልግም። መጥቶ ትክክለኛ እጽዋት የሚፈልገውን እጽዋት ማየት ይችላል። የእጽዋት ቦታችን ይሄን የመሰለ ነው። እንግዲህ አነሰ ጎደለ እንግዲህ ነው ላሳያችሁ። ይሄን ይመስላል እንግዲህ ያው እነዚህ እጽዋቶች አሉ፣ የተለያዩ እጽዋቶች አሉ። አሁን ይሄ የተለያየ እጽዋት ነው፣ በጣም የሚጠቅም እጽዋት ነው። ይሄ ውስጡ ብዙ እጽዋቶች አሉ። ይሄ እንደዚህ የምታዩዋቸው አሁን እዚህ ውስጥ ያሉ ይሄ ሀረጉ አሁን ለምሳሌ ሞይደር ነው፣ የደጋው ሞይደር ነው። ይሄ የምታዩት የተለያየ ነገር እንግዲህ አሁን ብዙ ጊዜ ይሄ ኪንታሮትን በመቀባት ብቻ የማጥፋት አቅም ያለው ነው። ትክክለኛ የሚያደራድር ነው። አሁን ይሄ የተለያየ ነገር ስሙ የተለየ ነው። ይሄንን በዚህ እንጨት እንኳን ኪንታሮት ቢተኮስ 100% ይጠፋል። ምንም ጥያቄ የለውም ማለት ነው፣ በመተኮስ ብቻ ማለት ነው። ይሄን አሁን ከደጋ መጠን ያራባ ነው። እንግዲህ እጽዋት ቦታችን ይሄን ይመስላል። እነዚህ እጽዋቶች ደግሞ ለምሳሌ እንደ ተሐድሶ የምትቆጠናት ይቻውን እጽዋት በጣም ከፍተኛ ወተት ያላት ናት። ውስጧ ደግሞ ነጭ ነው፣ ወተት ነው የሚመስለው። ይሄ ሀረግ ይሄዳል። በሚያፈራበት ጊዜ እንደ ጥጥ ትሆናለች። የወፍ ምስል በጣም ታሪከኛ የሆነች እጽዋት ናት። ይቺ እንግዲህ ስሟን እንግዲህ ስንገልጽላችሁ ብዙዎች ደስተኛ ያልሆናችሁ ሰዎች አላችሁ። እንግዲህ የእጽዋት ቦታችን ይሄ ይመስላል። ይሄ ሴቴው እንትን ነው። ይሄ እንግዲህ የሴት ቀስት ይባላል። ሴት ያለው ወንዴው አለ። ወንዴው ራሱ ዝቅ መጥቶ በአካል ማየት ይቻላል። የተለያየ ነገር ነው። እንግዲህ የእጽዋት ቦታችን ካነሰ ጎደል የተወሰነው እናሳያችሁ በማለት ነው። ዝም ብላችሁ በወሬ እዛ ሆናችሁ ይሄ ነው እያላችሁ አስተያየት ከመጻፍ በአካል መጣችሁ ማየት መጎብኘት ይቻላል። ማየት ማመን ስለሆነ ማለት ነው። ዝም ብሎ በወሬ አይሰራም። እኛ በጣም ከምንም በላይ እያለማን ያለ ነው። ማንኛውም እጽዋት አለ የሚባለውን እየሄድኩ እያመጣሁ ከምንም በላይ እያለማሁት ነው ያለ። ይሄ ለምሳሌ በጣም የሚፈለግ እጽዋት ነው። ይሄን የዚህ ፍሬውን ነው የሚጠቀመው ብዙ ሰው። እንግዲህ ይሄ ነው ዶቅማ አሁን ለምሳሌ አለ። እንግዲህ ሀበሻ የባህል ሕክምና ዘመጋቢ ጥበባት ካነሰ ጎደል እንግዲህ ይሄን ይመስላል። እጽዋት ቦታውን እንግዲህ ሁሉንም ቀርጸን ለማሳየት ከሁለት ሰዓት የበለጠ ደቂቃ ስለሚፈጅ ባጭሩ ነው እንግዲህ እየቀነስን ነው። ዛሬ እንግዲህ ተወሰነው ላሳያቸው ሞከርኩ እንጂ ሁሉም ተቀርጾ አያልቅም። ብዛት ነው ያለው እጽዋቱ። መምጣት የፈለገ ሰው ካለ በአካል መጥቶ ማየት ይችላል። ማየት ማመን ስለሆነ የተለያዩ እጽዋቶች ነው ያሉን። እንግዲህ አሁን ለምሳሌ እነዚህ እጽዋቶች በጣም ታሪከኛ የሆኑ እጽዋት ናቸው። በጣም ከምንም በላይ ምንም የሚያሳፍሩ ሙያ ያላቸው እጽዋት ናቸው። ይሄን የመሳሰለ እጽዋት አለ። ይሄ የምታዩት እንግዲህ ዋና እጽዋት ነው። አሁን ይሄ አንበልብል ወይም አበዛንጣ ይባላል። ሀረጉ አበዛንጣ ነው፣ የተለየ ነው። ይሄው በብዛት አለ። ማንኛውም እጽዋት እንግዲህ ሙሉ በሙሉ አለ ባንልም እንግዲህ ደብረ ማርቆስ ውስጥ ማንኛውም ሰው መጥቶ ማየት ይችላል። እንግዲህ ካነሰ ጎደል በብዛት ያለውን እጽዋት የሀገራችን እጽዋት ተክለናል ብለን ነው የምናምነው። ሙሉ በሙሉ መቼም እንግዲህ አለ ማለት ደግሞ ይከብዳል። የለም የሚቀር ነገር ይኖራል፣ ግን በብዛት አለ። መጣችሁ ማየት ትችላላችሁ። ማየት ማመን ነው። ሀበሻ የባህል ሕክምና ዘመጋቢ ጥበባት ነኝ። አመሰግናለሁ።